የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ይቆዩ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው አጫጭር መረጃዎች መካከል የኤርትራ ወታደራዊ አዛዦች ለመመከት በሚል ከህዝቡ ጋር ዋጋ መክፈል አለባቸው፣ የፕሬዝዳንት ኢሳያስ አፈወርቂንም ስልጣን መጠበቅ አለባቸው የሚል ስብሰባ በተለያዩ አካባቢዎች መጀመራቸውን የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ አስታውቋል። የኤርትራ ማስታወቂያ ሚኒስትር ያወጣው መረጃ ምን ይላል? ስብሰባውን ማስመልክቶ በፎቶ ጭምር የታገዘ መረጃ ነው ያወጣው። ዝርዝሩን ታደምጡታላችሁ። በሌላ በኩል ጀነራል ሳሞራ የኑስ በመከላከያ ሰራዊት ኃላፊነት ተሰጥቷቸዋል እየተባለ በተለያዩ ማህበራዊ መገናኛ ብዙሃኖች የሚነገረው ዜና ሐሰት ነው ሲሉ ማስተባበያ ሰጥተዋል። ጀነራል ሳሞራ የኑስ የሰጡትን ማስተባበያ በጉዳዩ ዙሪያ የምታደምጡት ሌላኛው መረጃ ይሆናል። በሌላ በኩል ፈጽሞ ባልተጠበቀና ባልተጠረጠረ ሁኔታ የእስራኤል ቀንደኛ ደጋፊ የሆነችው አሜሪካ በጽኑ እስራኤልን ማስጠንቀቋ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ጥብቅ ማስጠንቀቂያ እንደደረሳቸው አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እስራኤልን በጽኑ እንዳስጠነቀቁ ገልጸው የአሜሪካ ትዕዛዝ የሚጣስ ከሆነ እስራኤል ለብቻዋ የሚመጣውን ትጋፈጠዋለች ብለዋል። ጉዳዩን በተመለከተ የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በኢትዮጵያና ኤርትራ መካከል ውጥረት እየታየ ባለበት በዚህ ወቅት የኤርትራ ወታደራዊ አዛዦች ስብሰባ መቀመጣቸው ተሰማ። በኢትዮጵያና ኤርትራ መካከል እየታየ በቀጠለው ውጥረት መካከል የኤርትራ ወታደራዊ አዛዦች በባሬንቱ ስብሰባ ማድረጋቸውን የኤርትራ መረጃ ሚኒስቴር ያስታወቀ ሲሆን በስብሰባውም የጦር አዛዦች፣ ሚኒስትሮችና የመንግስት ባለስልጣናት እንዲሁም የሀገራዊ ተቋማት ተወካዮች መገኘታቸውን የኤርትራ መረጃ ሚኒስቴር ጠቅሶ ህብረታችን ኃይላችን በሚል መሪ ቃል በኤርትራ ውስጥ የተደረገው ስብሰባ በተለይም በሀገር ደህንነት ላይ ያተኮረ እንደነበር ጠቅሶ ስብሰባውን የመሩት የኤርትራ ጦር የምዕራብ እዝ አዛዥ ብርጋዴር ጀነራል ኢዮብ ፍስሐዬ ኤርትራውያን በኢሳያስ አፈወርቂ አስተዳደር ነጻነታቸውን ማግኘታቸውንና ሉዓላዊነታቸውን በማስጠበቅ ድል ማድረጋቸውን ገልጸው በሀገር ውስጥና ከሀገር ውጭ ካለው ጫና በተቃራኒ ይህንን ነጻነት አስጠብቀን መቀጠል አለብን። አሁን ከመቼውም ጊዜ በላይ ይህም ትውልድ ዋጋ ለመክፈል መዘጋጀት አለበት። ብሔራዊ ሰላምና ደህንነት እንዲሁም እድገታችንንም ሊያስቀጥል ይገባል። ይሄ ትውልድ ዋጋ ሊከፍል ይገባል። ባለድርሻ አካላትም የበኩላቸውን ለመወጣት በተጠንቀቅ መቆም አለባቸው ሲሉ የጦርነት ቅስቀሳ አድርገዋል። የኢሳያስ አፈወርቂን ስልጣን መጠበቅ አለብን በማለት በተደረገው በዚህ ስብሰባ የሚናገሩት እነዚህ ወታደራዊ አዛዦቹ በተለይም ደግሞ ከኤርትራ ጦር ኃይሎች እንዲሁም ከወጣት አደረጃጀቶች ጋር በጋራ በመሆን ሊመጣ የሚችል ማናቸውንም ነገር ለመመለስ በተጠንቀቅ መቆም አለብን ሲሉ ተደምጠዋል። የአሜሪካ ምክር ቤት ኤርትራ ለጦርነት እየተዘጋጀች መሆኑን ከዚህ ቀደም ማሳወቁ አይዘነጋም። በተለይም ደግሞ እስረኞችን ጭምር በመፍታትና ወደ ሳዋ ገብተው የሀገሪቱን ጦር እንዲቀላቀሉ እንዲሁም የቀድሞ ተጠባባቂ ተብለው የተለዩ ወታደሮችም ወደ ሰራዊቱ እንዲገቡና በተጠንቀቅ እንዲቆሙ ትጥቃቸውንም እንዲያዘጋጁ የጦርነት ጥሪ ማድረጋቸውን በአሜሪካ ምክር ቤት መነጋገሪያ የሆነ ሲሆን በተለይም ደግሞ ይህ የኤርትራ የጦርነት እንቅስቃሴ ስጋት የሚፈጥር
እንደሆነ በመግለጽ አሜሪካ የበኩሏን ድርሻ ወስዳ በኤርትራ ላይ ከፍተኛ የሆነ ጫና ልታሳድር ይገባል በማለት ከዚህ ቀደም በአሜሪካ ምክር ቤት የኤርትራን የጦርነት ቅስቀሳ ሂደት መወገዙና ጉዳዩ መነጋገሪያ መሆኑ አይዘነጋም። ይህ በዚህ እንዳለ ጀነራል ሳሞራ የኑስ በመከላከያ ኃላፊነት ተሰጥቷቸዋል በሚል በተለያዩ ማህበራዊ መገናኛ ብዙሃኖች በስፋት ሲነገር መቆየቱን ተከትሎ ጀነራል ሳሞራ የኑስ የተሰጠኝ ኃላፊነት የለም ነጭ ውሸት ነው፣ በሶሻል ሚዲያ የሚወራው የተከታታይ ቁጥራቸውን ለማብዛት የፈበረኩት ነጭ ውሸት ነው ሲሉ ማስተባበያ ሰጥተዋል። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥም ኃላፊነት ተሰጥቷቸዋል። ከጀነራል ዮሐንስ ገብረ መስቀል ጋርም በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ የማህበራዊ ሚዲያ መረጃዎች ከሰሞኑ እዚያም ሲሰራጩ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጠ መረጃዎች ሲሰራጩባቸው ቆይተው ነበር። ጉዳዩን አስመልክቶ በሰጡት ምላሽ ጀነራል ሳሞራ የኑስ የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታታይ ቁጥር ለማብዛት የተፈበረከ ነው በማለት ገልጸው በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራልም የለኝም ሲሉ መገናኛ ብዙሃን ተናግረዋል። ጀነራል ሳሞራ የኑስ የጤና ሁኔታቸውን በተመለከተ ጤናዬ ሙሉ ነው ለማረጋገጥ ከተፈለገም ደግሞ ሁሌ ስፖርት በማዘውተርበት ቦታ አዲስ አበባ መጥቶ ማንም ማረጋገጥ ይችላል ሲሉ ለቲግቫ መናገራቸውን መገናኛ ብዙሃን ዘግበው ተመልክተናል። በሌላ ዜና በመካከለኛው ምስራቅ በቀጠለው ውጥረት አሜሪካ እስራኤልን በጥብቅ ማስጠንቀቋ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በአሜሪካና ኢራን መካከል የሚደረገውን የኒውክሌር ድርድር ለማበላሸት እየሰራች እንደሆነ የጠቀሱ ሲሆን ይህንን እንዳታደርግ ማስጠንቀቃቸው የተሰማ ሲሆን ፕሬዝዳንቱ ለስምምነት ከኢራን ጋር ተቃርቤያለሁ ያሉትና እስካሁን ድረስ ግን ተስፋ ሰጪ ሁኔታዎች ያልታዩበትን የአሜሪካና የኢራን የኒውክሌር ድርድር በሚመለከት ለጋዜጠኞች መግለጫ በሰጡበት ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ባነጋገሩበት ወቅት ለእስራኤል ጠቅላይ ሚኒስትር ማስጠንቀቂያ መስጠታቸው የተዘገበ ሲሆን ትራምፕ እንዳሉት እውነቱን ለመናገር እስራኤል እያደረገችው ያለው ነገር ጠባጫሪ ነው፣ ባጭሩ ምላሽ መስጠት እችላለሁ። እስራኤል ወደ ኢራን ተኩሳ ከኢራን ጋር የጀመርነውን ድርድር እንድታበላሽ አልፈቅድላትም፣ ይህንንም እንዳታደርግ ማስጠንቀቂያ ሰጥቻለሁ በማለት ገልጸዋል። በኢራን ላይ በዚህ ወቅት ጥቃት መሰንዘር ማለት የጀመርነው ድርድር እንዲበላሽ ማድረግ ነው ብለዋል። እስራኤል የኢራንን የኒውክሌር መሰረተ ልማቶች ለማውደም መዘጋጀቷን የተለያዩ መገናኛ ብዙሃን ሲናገሩ ኢራንም ራሷን ለመከላከልም ሆነ እስራኤልን በከፍተኛ ሁኔታ ለማጥቃት እሷም ኃይሏን ማዘጋጀቷን በተደጋጋሚ መግለጿ ይታወቃል። ይህ ውጥረት በቀጠለበት በአሜሪካና በኢራን በኩል ደግሞ ድርድሮች በኦማንና በሌሎችም የዓለም ከተሞች እየተካሄዱ መሆናቸው ይታወቃል። ፕሬዝዳንት ዶናልድ ትራምፕ በሀገር ቤት ውስጥ ያለባቸው ግፊትና የመንግስታቸውን ፈተና በመካከለኛው ምስራቅ በተለይም የኢራንን የኒውክሌር ጉዳይ መላ ካላበጁለት ጫናው ከውስጥና ከውጪ እንደሚሆን ሲገለጽ፣ ያ ካልሆነ ግን ፕሬዝዳንቱን ደካማ አስመስሎ ሊያሳያቸው እንደሚችል የሚያነሱ ተንታኞች ትራምፕ ወደ ስልጣን በመጡ ማግስት የመንግስት ወጪን እንዲከታተል የሾሙት አነጋጋሪው ባለሀብት ኤለን መስክ ዶጅን መልቀቁ ሲገለጽና የታሪፍ ውሳኔያቸው በፌደራል ፍርድ ቤት ሲታገድ ብሎም በሃርቫርድ ያለው ወቀሳ ሲበረታባቸው በኢራን ያለውን የኒውክሌር ሁኔታ የሀገር ውስጥ ውጥረታቸውን ለማቀዝቀዝ ሊጠቀሙበት እንደሚችሉና ከኢራን ጋርም ልንስማማ ደርሰናል ያሉትን ለዚሁ እንደሆነ በመጠቆም በሌላ በኩል ትራምፕ እስራኤልን ማስጠንቀቃቸው ለወትሮ የእስራኤል አጋር የሆነችው አሜሪካ የመካከለኛው ምስራቅ አቋሟን ጥያቄ ውስጥ የሚከት እንደሆነም አመልክተዋል። ኢራንና አሜሪካ ለአምስተኛ ዙር ድርድር ሲገናኙ የትራምፕ የቀጠናው ልዩ ተወካይ ስቲቭ ዊትኮፍ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ልዩነታቸውን አጥብበው ሰላም ይወርዳል የሚል ተስፋ የያዙት
ትራምፕ ተስፋቸው ከመግለጫቸው ያልፋል ወይ ተብሎ የሚጠበቅ ሲሆን በኦማንና በጣሊያን የተደረጉት ውይይቶች ፍሬ ያፈራሉ ሲሉ ለዚህም እስራኤል ኢራን ላይ ጥቃት እንዳትሰነዝር ወይም ከኢራን ጋር የተጀመረውን ውይይት እስኪጠናቀቅ ጊዜ ድረስ ጊዜ እንዲሰጧቸው ኔታንያሁን ያሳሰቡት ትራምፕ ለመፍትሄ ተቃርበናል ሲሉ የእስራኤል ጥቃት ከዚህ በኋላ የኒውክሌር ድርድሩን ሊያስቀር ይችላል የሚል ስጋታቸውን መግለጻቸውን የጠቆሙት ዘገባዎቹ እስራኤል የኢራንን የኒውክሌር መሰረተ ልማቶች ኢላማ ያደረገው ወታደራዊ ልምምዷ ኢራንን ብቻ ሳይሆን የተባበሩት መንግስታት ድርጅትን በጽኑ ያሳሰበ መሆኑንና ኢራንም በተባበሩት መንግስታት ድርጅት እስራኤል ጥቃት የምትፈጽም ከሆነ የአጸፋ እርምጃ እንደምትወስድና በዚህም አሜሪካም ኃላፊነቱን እንደምትወስድ ማሳሰቧን ተከትሎ በእርግጥም የእስራኤል ጥቃት በኢራንና እስራኤል ብቻም ሳይሆን በአሜሪካና ኢራን መካከል የተጀመረውን ድርድር ካለ ውጤት ሊያስቀረው እንደሚችል ተዘግቧል። ከዚሁ ጋር ተያይዞ ማንንም አላምንም፣ ስለዚህም በየትኛውም አካል ላይ እምነት የለኝም ያሉት ትራምፕ ከተቆጣጣሪዎች ጋር ስንገባ ጠንካራ በመሆን የምንፈልገውን ለመውሰድና ማንም ሳይሞት ለማግኘት ወይም ማንም ላብራቶሪ ውስጥ ሳይኖር ማውደም የምንችል ቢሆንም በአሁኑ ወቅት ግን ይህንን ማድረግ አስፈላጊ ነው ብዬ አላምንም ያሉት ዶናልድ ትራምፕ ምክንያቱም አሁን ለመፍትሄ ተቃርበናል። መፍትሄው ንግግር ብቻ ነው። ኢራንን በማነጋገር ማስቆም እንችላለን። ከኢራን ጋር ደግሞ እየተነጋገርኩኝ ነው። ነገር ግን እዚህ ላይ እስራኤል ገብታ እስራኤል ኢራንን ነካለው ብትል ያን ጊዜ እስራኤል ላይ ቁጣዬ ይበረታል ብለዋል ትራምፕ። ምክንያቱም ለመፍትሄ በተቃረብንበትና ኢራንን እያሸማገልን ባለበት ሰዓት እንዲህ አይነት እርምጃ መውሰድ የአሜሪካን ድርድር ውጤት አልባ ነው የማለት ያክልና አሜሪካን የመናቅ ያክል እንቆጥረዋለን ብለዋል። ማንም ሳይሞት ኢራንን ማግባባት እንችላለን፣ የዩራኒየም ሂደቷንም ማስቆም እንችላለንም ብለዋል። የዩራኒየም የማበልጸግ አቅሟም ዜሮ መሆን እንዳለበት የገለጹት የአሜሪካ ተወካዮችም ኢራን ለየትኛው ምክንያት ዩራኒየምን ማበልጸግ እንደማይጠበቅባት እየገለጹ መሆናቸውን ተከትሎ ኢራን ደግሞ የኒውክሌር ስምምነቱን የምፈርመው ኒውክሌርን እኔም ለሰላማዊ ኃይል መዋል እስከቻልኩ ድረስ ብቻ ነው ብላለች። ድርድሩ ውጥረት ታክሎበት ቀጥሏል። በ2015 5 ቋሚ የጸጥታው ምክር ቤት አባላት ማለትም አሜሪካ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና ጀርመን በአውሮፓ ህብረት ታዛቢነት ከኢራን ጋር ያደረጉት ስምምነት ተጥሶ ኢራን 3.6 በመቶ ዩራኒየም ማበልጸግ እንዳትችል የማድረግ ጥረት በአሜሪካ በኩል አሁንም ድረስ የቀጠለ ሲሆን ራሳቸው ትራምፕም ጥለውት የወጡትን ድርድር ከ10 ዓመት በኋላም ቢመለሱበትም የኢራንን ፖለቲከኞች ተጽዕኖ ውስጥ በማስገባት ማሳመን ሊያቀታቸው እንደሚችል ሲገለጽ አሜሪካ በኢራን የኒውክሌር ማበልጸግ አቅም ያቀረበችውን ጥያቄ ብቻም ሳይሆን በእስራኤልና ሐማስ መካከል በቀጠለው ጦርነትም እስራኤል እየፈጸመች ያለው ጥቃትን ያወገዘችው ኢራን እስራኤልንም ብቻ ሳይሆን ከእስራኤል ጎን የተሰለፉ ሀገራትንም ሲያወግዙ አሜሪካ በዚህ ረገድ በዋናነት የምትጠቀስ መሆኗን ተከትሎ በተለይም ደግሞ ኢራን ምሽቱን ባወጣችው መግለጫ ለእስራኤል እንዲህ ማለትና እስራኤል በኢራን ላይ ጥቃት ፈጽማለች የምትለው አሜሪካን ተማምና ነው። ምንጊዜም እስራኤል የምትፈጽመው ጥቃት ያለ አሜሪካ አጋዥነት የትም አይደርስም ነበር። ለእስራኤል ኃይል የምትሰጠው አሜሪካ በመሆኗ እስራኤል በኢራን ላይ ጥቃት የምትሰነዝር ከሆነ ዋነኛዋ ደጋፊ አሜሪካ እንደሆነች አያጠራጥርም ስትል አሜሪካ እስራኤልን እንዲህ ካለው ዛቻና ወታደራዊ ትንኮሳ እንድታስቆማት ጠይቀዋል። ይህ ካልሆነና እስራኤል እንደተባለው የዶናልድ ትራምፕንም ትዕዛዝ ጥሳም ቢሆን በኢራን ላይ ጥቃት ለመፈጸም ከሞከረች ኢራንም ያላትን ሁሉ ኃይል ተጠቅማ እስራኤልን ለማውደም አትመለስም ብለዋል አያቶላ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
በዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ